ማንን ፈልገሽ ነው? ዝናሽን ፈልጌ ነበር። የለችም። ምን ፈልገሽ ነው? ምንም በቃ መምጣቴን ብቻ ነገሩ። ምን አንድ መመክርሽ ነገር ቢኖር ልጅሽን የምትፈልጊያት ከሆነ ከዚህ ቤተሰብ እንድታርቂያት ብቻ ነው። እሺ እኮ ለምን? ምክንያቱም ግርማ አንቺም ልጅሽን መኖራችሁን ካወቀ በዚያው ቅጽበት ሁለታችሁን የሚያሰናብታችሁ። ህግ የሚባል ነገር እኮ አለ። ህግ ቢኖር ነው እንደ ግርማ የትርሲትን አባት ገሎ እንደዚህ በነፃነት ሊመላለሰውና የሚንቀሳቀሰው? ምን አልክ? ይህንን ሚስጥር እንደማውቅ እሱም ያውቃል። ለትርሲት ብዬ ነው ራሴን አደጋ ውስጥ እየዛ ቤት ውስጥ መመላለስ። ታዲያ ምን ላድርግ? ምን ትመክረኛለህ? እኔ ልጅ አንቺም ልጅሽም ከዚህ ጭራቅ ሰው የራሳችሁን እንድትደብቁና እንድታድኑ ብቻ ነው። እንደዛ ባደርግማ እጅግ ደስተኛ መሆኑ እኔ ነበርኩኝ። ግን እኔ ካንሰር ታማሚ ነኝ። አሁን ያለችኝ ከ2 ወር ያነሰ ጊዜ ብቻ ነው። እሷ ከዘሮቿ ካልተቀላቀለች በስተቀር ጎዳና ላይ መውደቋ ነው። በቃ እናቴ መጣት እንደላሰከማት ራሴ ገና ተማሪ ነኝ። አንድም ቀን እንኳን ለራሷ ሳት እንደዚህ ተቸግራ አስፈልጋኝ እኔ ግን ልደርስላት አልቻልኩም። እባክህ ፈጣሪ አንድ ነገር አድርግ። የአባትሽ ቤተሰቦች ጋር ሄጄ ነበር። ለምንድን ነው ቆይሽ እዛ የምትመላለሹ? መውደቂያሽን ሳላመቻች ጥዬሽ ብሄድ ነፍሴስ በሰላም ምታርፍ ይመስልሻል? የእህትሽ እንጀራ አባት በጣም ጨካኝ ነው። እቤትም የገባው አባትሽን ገድሎ ንብረት ለመውረስ ብሎ ነው። ይህንን ከሰማ አሁን አንቺንም ይገልብኛል። በቃ ተይው እናቴ፣ እኔ ምንም ነገር አልፈልግም። ለማንኛውም እስቲ አንድ ጥሩ ልጅ አግኝቻለሁ። የእህትሽ የትርሲት ጓደኛ ነው። እንደሚረዳን ደግሞ ቃል ገብቶልኛል። የሞኒያ ጓደኛሽ አለ? ጆኒ ነው። በጣም እንደምፈልገው ንገሪው። ቆይ ለምንድን ነው የፈለግከው ዳድ? ወይዘሮ ታጉ ከኪሩቤል ጋር የነበራትን ቆይታ ጨርሳ ወደ ቤቷ ተመልሳለች። እንግዲህ ኪሩቤል ብዙ ነገር ነው ያለ። አቶ ግርማ እንደምታስቢው አይነት ሰው አይደለም። በጣም ጨካኝ አረመኔ፣ የትርሲትን አባት ገሎ ሀብት ለመውረስ ቤት የገባ ሰው። ሌላ ወራሽ ልጅ አለው ሲባል አርፎ የሚቀመጥ ይመስልሻል? እባካችሁን በሰላም ኑሩ፣ መክሊትም በሰላም ትኑር፣ ወደዚህ ቤት አትመላለሽ ብሎ እንቅጩን ነግሯታል። እሷም በጣም ችግር ውስጥ በመሆኗ እንጂ እዚህ ቤት የመመላለስ ውስጥ ኑሮባት እንዳልሆነ ስትነግረው ያው የካንሰር ታማሚና በጣም በአጭር ጊዜ ውስጥ ልትሞት እንደምትችል ነግራ ልጅ መክሊት ሜዳ ላይ እንዳትወድቅ በሚል ፍራቻ ነው ስትለው ኪሩቤል ራራላትና ይሁን አሁንም መመላለሱን አቆሚ፣ እኔ ግን በምችለው ነገር ሁሉ አግዛለሁ ብሏት ወይዘሮ ታጉ ወደ ቤቱ ተመልሳለች። እንግዲህ መክሊት የታጉን ነገር ከሰማች በኋላ ቤተክርስቲያን ሄዳ ፈጣሪዋን ለምናለች። ባክን ፈጣሪ እሷን ብቻ ስጠኝ፣ ሌላ ምንም አልፈልግም ብላ ተማጽነዋለች። አሁን ያንን ካደረገች በኋላ ወደ ትምህርት ቤት ሄዳ ከትምህርት ቤት ተመልሳ ወደ ጉልት እየሄደች ነው። ምክንያቱም ወይዘሮ ታጉ የምትሰራው ጉልት ላይ ነውና አሁን መንገድ ላይ ሆናም ይህን ነገር ማስታወሱን አልተወችም። ፈጣሪ ባክህን ሁሉን ነገር ትተህ ታጉን ብቻ ጠብቅልኝ። አሁን እኔ ምን ማድረግ እችላለሁኝ? ገንዘብ የለኝ፣ አላሳክማት፣ እኔስ ብቻዬን ስቀር እንዴት ነው ኑሮዬ እያለች እየተጨነቀች ነው። ጉልት ጋር ስትሄድ ግን ወይዘሮ ታጉን አላገኘቻት። ቁማ ምንድነው የተፈጠረው ብላ ትንሽ ተጨነቀች። ከጉልት ስታጣት ወደ ቤቷ ተመለሰች። ቤቷ ሂዳ ስታገኛት ምን ነው ታጉዬ ዛሬ ጉልት አልሄድሽም ብላ ስጠይቃት አባትሽ ዘመዶች ጋር ሄጄ ነበረ፣ እዛ ቆይቼ ነው የመጣሁት አለ። በዚህን ጊዜ ወይዘሮ ታጉ ለምንድን ነው እዚያ ቤት የምትመላለሹ? በቃ እኔ ማንም ካልፈለገኝ እኔም እዚያው ልክ አልፈልግም ስትል አይ ልጄ እኔ እንግዲህ እንደነገርኩሽ የመሬት ቆይታዬ ትንሽ ነች። በዚህ ቆይታዬ ያንቺን መውደቂያ ያንቺን ቀጣይ ወደፊት ካላስተካከልኩ ነፍሴ ሳርፋ የምትቀመጥ ይመስልሻል? እረፍት አታገኝም እኮ የኔ ልጅ ስትላት አይ ተይ እንደዚህ አታስጨንቂ፣ አንቺ ምንም እንድትሆኝብኝ አልፈልግም እያለች ነው መክሊት። ምን ከአንቺ ካለመፈለግ የሚቀር ነገር አይደለም። ግን ወይዘሮ ታጉ በዚህን ጊዜ አንድ መልካም የሆነ ልጅ የትርሲት የእህትሽ ወዳጅ የሆነ ልጅ አግኝቻለሁኝ፣ በምችለው ሁሉ አግዛችኋለሁ ብሎኛልና እስኪ እሱን ነው ተስፋ ማደርገው እያለች ነው ወይዘሮ ታጉ። አቶ ግርማ እንግዲህ ትርሲት ብቻዋን ወጣለች ከተባለ ቀን ጀምሮ እንደታመመ ነው፣ በቃ እንደተሶረፈ ነው እና አሁን አንድ ከባድ የሆነ ሚሽን አስቧልና ልጁን ላምሮትን እየጠየቃት ነው። ያ ጓደኛሽ እንዴት ነው ነገሩ? ይፈራል አይፈራም? አቋሙ እንዴት ነው እያለ ጠየቃት። እሷም ኧረ እሱ ፍርሃት የሚባል ማያቅ ሰው ነው፣ እንዲያው ለግል ለመፈለከው አለች ደንግጣ። በዚህ በኪሩቤል ዙሪያ አንድ የሆነ የሚሰራልኝ ነገር ስላለ ነው ሲላት፣ ኧረ እሱ ፍርሃት የሚባል አያቅም፣ ምንም ችግር የለውም፣ እንዲያውም ከአንዴ ሁለቴ ኪሩቤልን ላስወግድልሽ ብሎ ጠይቆኝ ነበረ። እኔ ነኝ ወደዚህ ስራ ውስጥ እንዳይገባ ብዬ የከለከልኩትኝ እንጂ እሱ ምንም ችግር የለውም ብለዋለች። እንደዛ ከሆነማ እንዴ እንደዚህ የማይፈራ ጎበዝ ብረት መዝጊያ የሆነ አማች ነው ያለኝ። ስለዚህ ወደፊትም ብዙ ስራ ይኖረናል። ለማንኛው ነገ ልተዋወቀውና ላገኘው ፈልጋለሁ ብሏታል። እንግዲህ ላምሮት እንደዚህ ብሎ ስላሞካሸላት አባቷ የወደፊት ፍቅረኛ ባሌ የምትለውን ፍቅረኛዋን ጆኒ ደስ ብሏታል። ሌላው ጉዳይ ደግሞ
ኪሩቤል ከወይዘሮ ታጉ ጋር የነበረውን ቆይታና እሷ ያደረገችውን ነገር በሙሉ ለወይዘሮ ዝናሽ እየነገራት ነው። እንግዲህ አቶ ግርማና ወይዘሮ ታጉ ፊት ለፊት ተፋጠጡ ሲላት በጣም ደነገጠች። እንዴ አለች። ምክንያቱም በወይዘሮ ታጉና ልጇ መክሊት ላይ አቶ ግርማ ይህን ነገር ካወቀ ምን ሊያደርግ እንደሚችል ታውቃለች እና ያ ነው ያስጨነቃት። ሌላ ጣጣ ገና የትርሲት ጉዳይ ሳያልቅ እንደገና ደግሞ ይሄ ነገር ተጨምሮበት ቤቱን ወስዳለሁ ብሎ አባትና ልጅ ደግሞ ማንቁርቴ ላይ ቆመዋል። ምንድነው ጣጣ ማያጣኝ እያለች ማማራት ስትጀምር ኪሩቤል አረጋጋት። ማዘር ምንም የተፈጠረ ነገር የለም፣ ምናልባት ፊት ለፊት ተገናኙ አልኩሽ እንጂ ምንም ያለችው ነገር የለም። ከሱ ከተለያዩ በኋላ አግኝቻት ነበረ። ሁሉን ነገር ስነግራት እሷም በጣም መቸገሯን ነገረችኝ። የያዘችው ነገር እውነት ነው፣ ቀልድም አይደለም፣ ጥቅምን ፈልጋ አይደለም። ሴትዮዋ የካንሰር ህመምተኛ ነች፣ በቅርብ ቀን ትሞታለች እና ልጇ ብቻዋን መቅረቷ አሳዝኗት ነው። ይሄ ካልሆነ ኖርማል በህግ መምጣቱ አይቀርም። በህግ ስትመጣ ደግሞ ያው ይፋዊ ግርማ ማወቁ አይቀርም እና ነገሩን ቀለል ባለ መልኩ ተረድተናት ብናገዛት እዛ ሳንደርስ እያላት ነው ኪሩቤል። እንግዲህ ወይዘሮ ዝናሽም በጣም ጨንቋታል። እንደዚህ መሆኑን በዚህ ልክ አልተረዳችሁም ነበርና እንደዛ ከሆነሽ አስብበታለሁ ብላለች። አቶ ግርማ እንግዲህ የላምሮትን ፍቅረኛ ጆኒን ኪሩቤልን እንዲገድልኝ ፈልገዋለሁኝ እንድታገናኘኝ ባላት መሰረት ዛሬ አገናኝታቸዋለች። አቶ ግርማ ጆኒን አግኝቶታል። እንግዲህ እንደሰማሁት ከሆነ ላምሮት እንደነገረችኝ ደፋርና ጀግና እንደሆነ ነው እና በኪሩቤል ጉዳይ እንዳነጋግርህ ትፈቅዳለህ ሲል ኧረ ደስተኛ ነኝ፣ ማንኛውንም ማድረግ እችላለሁ። እሱም በቃ ኪሩቤል በእያንዳንዱ እንቅስቃሴ ውስጥ ደንቃራ እየሆነ ነው፣ ስለዚህ መወገድ አለበት። ነገር ግን ከመወገዱ በፊት አንድ የሆነ ቦታ ላይ ወስደህ አግትልኝ እና ብዙ መረጃዎችን ቀድሜ መቀበል አለብኝ። ብዙ ነገሮች ያውቃል፣ ቀድሞ ሁሉን ነገር መናዘዝ አለበት። በዚህን ጊዜ ምንም እንዳታስቡ ጋሼ፣ ሁሉንም እፈጽማለሁ፣ ታዛዥ ነኝ ሲለው በጣም ጥሩ፣ እንደዛ ከሆነ ይህንን ነገር ካሳካው ልጅን ላምሮትን ብቻ ሳይሆን የኔ ቀኝ እጅ ነው የምትሆነው ሲለው ጆኒ በጣም ደስ ብሎታል። እንግዲህ ወይዘሮ ዝናሽ ቅድም ኪሩቤል ሲነግራት ምክንያቱም ታጉ ዝም ብላ አይደለም፣ ምናልባት እውነት ሊሆን ይችላል፣ ስለዚህ ግርማ ሳያውቅ አካሄዳችን አስተካክለን መስማማት አለብን ባለው ሐሳብ መሰረት ላስብበት ብላ ነበርና ሄዳ ዝም ብላ ቁጭ አላለችም። ብዙ ጉዳይ እያሰበች ነው። ይሄ ነገር ኪሩቤል እንዳለው እውነት ቢሆንስ? አዎ መጀመሪያ እውነትነቱን ማረጋገጥ አለብኝ። ከዛም እውነት ከሆነ እንግዲህ ግርማ ሳያውቅ በውጭ ላግዛት ይገባል። እውነት ካልሆነ እሰየው። ስለዚህ እንደዚህ ቀለል አድርጎ ንቆ ማለፍ ተገቢ አይደለም። ያሳለፉት ያለው ችግር ሳይፈጸም እንደገና ደግሞ ይሄ ተጨምሮ እንደዚህ በጣም ከባድ ነው የሚሆነውና እውነት ነው በቃ ንቄ መተው የለብኝ ብላለች ወይዘሮ ዝናሽ። አቶ ግርማ ጆኒን በዚያ ልክ ትዕዛዝ ሰጥቶት ከመጣ በኋላ አሁንም ያመነው አይመስልም። መጥቶ ለላምሮት እየነገራት ነው። ስሚ ፍቅረኛሽን በድጋሜ አስጠንቅቂው፣ ምንም አይነት ስህተት አልፈልግም፣ ያዘዝኩትን በትክክል እንዲሰራ ንገሪው። እኔ በዚህ ዙሪያ ላይ ምንም አይነት ሪስክ መውሰድ አልፈልግም። የሆነ ነገር ስህተት ከተሰራ ሁላችንንም ይዞ ዘብጥያ ነው የሚያስወርደን። ስለዚህ በድጋሚ አስጠንቅቂው እያላት ነው። ምንም እንዳታስብ ችግር የለውም ብለዋለች። እንግዲህ ኪሩቤል እምጥ ይግባ ስምጥ ሳይታወቅ ዳብዛው እንዲጠፋ ነው የምፈልገውኝና ምንም አይነት ስህተት አልፈልግም ብለዋል። እሷም ተቀብላለች ትዕዛዙን ለጆኒ ሂዳ እንደምትነግረው። ከዛ ቀጥላ ትርሲት ሳትመለስ የግድ የቤቱን ዶክመንት አስቀድመን ማግኘት አለብን፣ ስለዚህ በዚህ ዙሪያ ላይ የሆነ ነገር ማድረግ አለብን። ታዲያ ምን ጠብቂያለሽ? ቶሎ ነገሩ ሁሉ አስተካክይ እንጂ ብሏታል። እሷም ምንም ችግር የለውም በቃ አሁን ሰነዱ ካለበት ክፍል ሄዶ ሰነዱን ማምጣት ነው፣ ምንም አያሳስብም እያለች ነው። በቃ ጥሩ፣ አሁን ጥሩ እየሄደ ያለ ይመስላል። አንቺ ይህንን ፈጽሚ፣ ጆኒም ያንን ያደርግ እንጂ ከዛ በኋላ የሚቀረውን ለእኔ ተዩ፣ እዳው ገብስ ነው ብሏል አቶ ግርማ። እረ የአቶ ግርማ አካሄድ በጣም ከባድ እየሆነ ነው። ላምሮትም የምታቀጣጥላቸው ነገሮች በጣም አሳሳቢ እየሆኑ ነው። እንግዲህ ድራማው እዚህ ደርሷል። በቀጣይ ምን ይፈጠር ይሆን የሚለውን ደግሞ በቀጣይ ነው የምናየው። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።